የዘመናት የህዝባችን ብሶት የወለደው ጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ለሰፊው ህዝብ ጥቅም ተቆጣጥሮታል። ግንቦት 20 1983 ዓመተ ምህረት ታሪክ የትናንት ውስታ ብቻ አይደለም፣ የዛሬ ማንነታችን መስታወት፣ የነገው ጉዟችንም መሪ ኮምፓስ ነው። እንኳን ወደ የታሪክ ቀምሻ ዩቲዩብ ቻናላችን በሰላም መጣችሁ። ዛሬ የምናወራው ስለ ግንቦት 20 ነው። የዛሬ 35 ዓመት ግንቦት 20 ቀን 1983 ዓ.ም አዲስ አበባ በጭጋጋማ ማለዳ ውስጥ አዲስ የኃይል ሚዛንን አስተናገደች። ለ17 ዓመታት ሀገሪቱን በጠንካራ ወታደራዊ እጅና በማርክሲስታዊ ርዕዮተ ዓለም የመራው የብዙዎችን ሕይወትና የሀገሪቱን ዕጣ ፈንታ የወሰነው የደርግ ስርዓት ማብቂያው የደረሰው በዚሁ ዕለት ነበር። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ወይም ኢህአዴግ የተባለው ስብስብ የደርግን ግዙፍ መከላከያ ሰራዊት ሙሉ በሙሉ በመበተን ወደ ዋና ከተማዋ አዲስ አበባ ታንኮቹን አስከትሎ በይፋ የገባበት ታሪካዊ አጋጣሚ። ይህ ዕለት በኢትዮጵያ ዘመናዊ ታሪክ ውስጥ ተራ የስልጣን ሽግግር የተደረገበት ቀን አይደለም። ይልቁንም ትልቅ የፖለቲካ ስርዓት ለውጥ የመጣበት፣ የሀገሪቱ መዋቅር ከስሩ የተናወጠበት ምዕራፍ ነው። በአንድ በኩል ለዓመታት የዘለቀው በሺዎች የሚቆጠሩ ወጣቶችን የበላው የእርስ በርስ ጦርነትና ደም መፋሰስ ማቆሙ ለብዙዎች የእፎይታን አየር የሰጠ ክስተት ነበር። በሌላ በኩል ደግሞ የሀገሪቱ የወደፊት ዕጣ ፈንታ ወዴት ያመራል? ኢትዮጵያ የምትባል ሀገርስ ትቀጥላለች ወይ የሚለው ስጋትና ጥያቄ በአዲስ አበባ ጎዳናዎችና በዜጎች ልብ ውስጥ ይንጸባረቅ ነበር። የግንቦት 20 መምጣት የደርግን መውደቅ ብቻ ሳይሆን አዲስ የፖለቲካ የኢኮኖሚና የማህበራዊ መዋቅር መዘርጋቱንም ጭምር ያበሰረ ነበር። ይህ መዋቅር በቀጣዮቹ 3 አስርተ ዓመታት የሀገሪቱን ጉዞ ሙሉ በሙሉ የወሰነና እስከ ዛሬ ድረስ ለሚታዩት አሁንም ድረስ ደም ለሚያፈሱት በርካታ የፖለቲካ ክርክሮች መነሻ የሆነ ክስተት ነው። ነገር ግን ከ3 አስርተ ዓመታት በኋላ ቆመን ታሪኩን በሰላም ስንመረምረው ግንቦት 20 በኢትዮጵያውያን ዘንድ አንድ ወጥ የሆነ ትርጉም የለውም። ለአንዳንዶች የብሔር ብሔረሰቦች እኩልነት የተረጋገጠበት፣ የፊውዳልና የወታደራዊ አምባገነንነት ቀንበር የተሰበረበትና የዘመናዊት ኢትዮጵያ መሰረት የተጣለበት የነጻነት ዕለት ነው። ለሌሎች ደግሞ በተቃራኒው የሀገራዊ አንድነት የላላበት፣ በብሔር ላይ የተመሰረተ ልዩነት ህጋዊ መልክ ይዞ መከፋፈል የተዘራበትና አዲስ መልክ የለበሰ የአንድ ፓርቲ አምባገነንነት የተጀመረበት ጥቁር ቀን ተደርጎ ይወሰዳል። ታዲያ እውነቱ የትኛው ነው? የዛሬው የታሪክ ቀምሻ ዝግጅታችን ዓላማው አንዱን ወገን መደገፍ ወይም ሌላኛውን ማውገዝ አይደለም። ይልቁንም ይህ ዕለት በሀገራችን ታሪክ ላይ ያሳረፈውን አዎንታዊም ሆነ አሉታዊ አሻራ በተረጋጋ በሰነድና በሚዛናዊ እይታ መመርመር ነው። ግንቦት 20 እንዴት መጣም? ምንስ ይዞ መጣም? ያሳካቸው ስኬቶችና የፈጠራቸው ትልቅና ጥልቅ ቀውሶች ምንድን ናቸው? የታሪክን ገጾች አንድ በአንድ ገልጠን እውነታውን ፈልቅቀን የምናይበት ልዩ ቆይታ ይኖረናል። ግንቦት 20 ቀን 1983 ዓ.ም በአንድ ጀንበር የተከሰተ ድንገተኛ ክስተት አይደለም። ይልቁንም ለዓመታት የተከማቹ የፖለቲካ፣ የኢኮኖሚ፣ የወታደራዊና የዓለም አቀፍ ሁኔታዎች ጥምር ውጤት ነው። ወደዚህ ታሪካዊ ዕለት ያመሩትን ዋና ዋና ምክንያቶች በጥልቀት ለመረዳት የደርግ ስርዓት ከውስጥና ከውጭ የገጠሙትን መዋቅራዊ ቀውሶች መመልከት ግድ ይላል። የመጀመሪያውና ዋናው ምክንያት የደርግ ስርዓት የውስጥ መዳከም ነው። ፕሬዝዳንት መንግስቱ ኃይለማርያም ይመሩት የነበረው ወታደራዊ መንግስት ሀገሪቱን ያስተዳድር የነበረው እጅግ ጥብቅ በሆነ ማርክሲስታዊ የእዝ ኢኮኖሚና በለዘብታ በሌለው የፖለቲካ ጭቆና ነበር። ስርዓቱ የገጠሙትን የፖለቲካ ጥያቄዎች ሁሉ በኃይል ለመፍታት መሞከሩ በሀገሪቱ የተለያዩ አካባቢዎች የትጥቅ ትግሎችን አፋጠነም። በተለይም በኤርትራና በትግራይ በረሃዎች የተነሱት አማጽያን ታጋዮች ከጊዜ ወደ ጊዜ ህዝባዊ መሰረታቸውን እያሰፉና ወታደራዊ አቅማቸውን እያጠናከሩ መጡ። ይህንን ተከትሎ የደርግ መከላከያ ሰራዊት በከፍተኛ የሰው ኃይልና የንዋይ ኪሳራ ውስጥ ወደቀ። ሀገሪቱ የምታገኘው ገቢ አብዛኛው ለጦርነት መደጎሚያ መዋል መጀመሩ ኢኮኖሚውን
ክፉኛ ጎዳው። ከዚህም በላይ በ1977 ዓ.ም የተከሰተው አስከፊ ድርቅና ረሃብ እንዲሁም መንግስት የወሰዳቸው እንደ መንደር ምስረታ ያሉ አስገዳጅ ፖሊሲዎች የህዝቡን ምሬት ከፍ አደረጉት። የሰራዊቱ ሞራል መውረድ፣ የወታደራዊ መኮንኖች መከፋፈልና በ1981 ዓ.ም የተሞከረውና ሳይሳካ የቀረው የመፈንቅለ መንግስት ሙከራ የደርግን መዋቅር ከውስጥ በእጅጉ አናወጡት። ሁለተኛው ወሳኝ ምክንያት የዓለም አቀፍ ፖለቲካ መለወጥ ነው። ደርግ በህልውናው ዘመን ሁሉ የኋላ ደጋፊው አድርጎ የያዛት የሶቪየት ህብረት በ1980ዎቹ ማጠናቀቂያ ላይ የፔሬስትሮይካ ወይም ተሃድሶና የግላስኖስት ወይም ግልጽነት ፖሊሲዎችን መከተል ጀመረች። ይህ አዲስ አቅጣጫ የሶቪየት ህብረት ለደርግ መንግስት ታደርግ የነበረውን ግዙፍ የወታደራዊ መሳሪያና የዲፕሎማሲ ድጋፍ እንድታቋርጥ አደረጋት። የኮሚኒስቱ ጎራ መፈራረስ ደርግን በዓለም አቀፍ መድረክ ብቻውንና ያለ ረዳት አስቀረው። በሌላ በኩል በትግራይ ህዝብ ነጻ አውጪ ግንባር ህዝባዊ ወያነ ሓርነት ህወሓት መሪነት የተመሰረተውና የሌሎች አካባቢዎችን ታጋዮች ያካተተው የኢህአዴግ ኃይሎች ወታደራዊ ስልታቸውን በመቀየር ወደ መካከለኛው የሀገሪቱ ክፍል ጉዟቸውን አፋጠኑ። የደርግ ሰራዊት በሰሜን ግንባሮች በተለይም በአፋበትና በደብረ ታቦር ጦርነቶች ላይ የደረሰበት ከባድ ሽንፈት የኃይል ሚዛኑን ሙሉ በሙሉ ቀየረው። በመጨረሻም በግንቦት ወር 1983 ዓ.ም መጀመሪያ ላይ አማጽያኑ አዲስ አበባን ለመክበብ ጥቂት ኪሎ ሜትሮች ብቻ ሲቀራቸው ፕሬዝዳንት መንግስቱ ኃይለማርያም ሀገሪቱን ጥለው ወደ ዚምባብዌ ፈረጠጡ። ይህ ክስተት በሰራዊቱና በህዝቡ ዘንድ የነበረውን የመጨረሻ ተስፋ አሟጠጠም። በለንደን የተጀመረው የሰላም ንግግር ሳይጠናቀቅ የደርግ ጊዜያዊ መንግስት መከላከያ ስልጣኑን ሙሉ በሙሉ አጣም። በዚህ መልኩ ግንቦት 20 ቀን የኢህአዴግ ታንኮችና ታጋዮች ምንም አይነት የጎላ ወታደራዊ መከላከል ሳይገጥማቸው ወደ አዲስ አበባ ከተማ በመግባት የደርግን አገዛዝ ታሪክ አደረጉት። ከግንቦት 20 ቀን 1983 ዓ.ም በኋላ የመጣው አዲሱ ስርዓት በኢትዮጵያ ሁለንተናዊ መዋቅር ላይ በርካታ መሰረታዊ ለውጦችንና ስኬቶችን አስመዝግቧል። እነዚህን ስኬቶች በሶስት ዋና ዋና ዘርፎች ማለትም በፖለቲካዊ መብቶች፣ በኢኮኖሚ እድገትና በመሰረተ ልማት መስፋፋት ከፍሎ መመልከት ይቻላል። የመጀመሪያውና ትልቁ የፖለቲካ ለውጥ ለዘመናት ጥያቄ ሆኖ የቆየው የብሔር ብሔረሰቦችና ህዝቦች እኩልነት እውቅና ማግኘቱ ነው። የኢህአዴግ መንግስት ያሳለፈውና በ1987 ዓ.ም የጸደቀው አዲሱ ህገ መንግስት የሀገሪቱ ብሔረሰቦች የራሳቸውን እድል በራሳቸው የመወሰን ቋንቋቸውንና ባህላቸውን የማሳደግ እንዲሁም በራሳቸው ቋንቋ የመማርና የመዳኘት መብት በህግ አረጋገጠ። ይህ እርምጃ ቀደም ሲል በነበሩት ስርዓቶች ይከተሉት የነበረውን የአንድ ወጥ ባህልና ቋንቋ ጭነት በማስቀረት የሀገሪቱን ብዝሃነት በይፋ ተቀብሎ ያስተናገደ ነበር። በተጨማሪም ስርዓቱ የፌዴራል መዋቅርን በመዘርጋት ስልጣንን ከማዕከል ወደ ክልሎች አወረደ። ይህም የየክልሉ ህዝቦች የራሳቸውን መሪዎች በራሳቸው እንዲመርጡና የየአካባቢያቸውን ልማት በራሳቸው እንዲመሩ እድል ፈጠረ። ከደርግ መውደቅ ማግስት ጀምሮ የነበሩት ጥቂት ዓመታት በርካታ የግል ጋዜጦችና መጽሔቶች የታተሙበት እና የፕሬስ ነጻነት በተወሰነ መልኩ የተንጸባረቀበት አዲስ ምዕራፍ ከፍቷል። በሁለተኛው ደረጃ በኢኮኖሚው ዘርፍ የተመዘገቡት ስኬቶች የሚጠቀሱ ናቸው። በተለይም ከ2000ዎቹ መጀመሪያ ጀምሮ ኢትዮጵያ በዓለም አቀፍ ደረጃ ፈጣን የኢኮኖሚ እድገት ካስመዘገቡ ጥቂት ሀገራት ተርታ እንድትሰለፍ አስችሏታል። መንግስት የተከተለው ልማታዊ መንግስት ወይም ዲቨሎፕመንታል ስቴት የተሰኘው የኢኮኖሚ ሞዴል ሀገሪቱ በየዓመቱ ባለ ሁለት አሃዝ የኢኮኖሚ እድገት እንድታስመዘግብ ትልቅ አስተዋጽኦ አድርጓል። ይህ እድገት የዜጎችን የነፍስ ወከፍ ገቢ ከማሳደግም በላይ በፍጹም ድህነት ውስጥ ይኖር የነበረውን የህዝብ ቁጥር በከፍተኛ ደረጃ እንዲቀንስ አድርጎታል። በሶስተኛ ደረጃ በመሰረተ ልማት በጤናና በትምህርት ዘርፎች የታዩት ተደራሽነቶች እጅግ ግዙፍ ነበሩ። በሀገሪቱ ታሪክ ታይቶ በማይታወቅ መልኩ በሺዎች የሚቆጠሩ ኪሎ ሜትሮች የኮንክሪት አስፋልት መንገዶች ተገንብተዋል። ከተሞችና ገጠራማ አካባቢዎች በታዳሽ ኃይልና በቴሌኮም መሰረተ ልማት ተገናኝተዋል። ታላቁ የህዳሴ ግድብን ጨምሮ በርካታ የኃይል ማመንጫ ሜጋ ፕሮጀክቶች የተጠነሰሱትና ግንባታቸው የተጀመረው በዚሁ ስርዓት ወቅት ነበር። በትምህርትና ጤና ዘርፍም ቢሆን ቀደም ሲል
በጥቂት ከተሞች ብቻ ተወስኖ የነበረው የዩኒቨርሲቲዎች ቁጥር ከ40 በላይ እንዲደርስ ተደርጓል። በየገጠሩ የተገነቡት የጤና ኬላዎችና ትምህርት ቤቶች የህፃናትና የእናቶች ሞት በከፍተኛ ደረጃ የቀነሱና የትምህርት ተደራሽነትን ያሰፉ ተጨባጭ ስኬቶች ነበሩ። እነዚህ ማህበራዊና ኢኮኖሚያዊ ስኬቶች የሀገሪቱን ገጽታ የቀየሩትና የግንቦት 20 ትሩፋቶች ተደርገው በብዙዎች የሚጠቀሱ ዋና ዋና ነጥቦች ናቸው። የግንቦት 20 ስርዓት በርካታ የመሰረተ ልማትና የኢኮኖሚ ስኬቶችን ቢያስመዘግብም በሂደት የገጠሙት መዋቅራዊ ቀውሶች፣ የፈጸማቸው ስህተቶችና የታዩበት የአምባገነንነት ዝንባሌዎች ለስርዓቱ መዳከምና በመጨረሻም ለውድቀቱ ዋና ምክንያቶች ሆነዋል። እነዚህ ውድቀቶችና ወቀሳዎች በፖለቲካዊ ጭቆና፣ በሰብአዊ መብት ጥሰትና በብሔር ፖለቲካ ሳቢያ በሀገሪቱ ላይ በፈጠሩት ስንጥቆች ከፍሎ ማየት ይቻላል። የመጀመሪያውና ትልቁ ወቀሳ የፖለቲካ ምህዳሩ እጅግ የጠበበና በአንድ ገዢ ፓርቲ ፍጹም ቁጥጥር ስር የወደቀ መሆኑ ነው። ስርዓቱ በህገ መንግስቱ ላይ የብዙሃነትንና ዲሞክራሲን ቢደነግግም በተግባር ግን ከተቃዋሚ የፖለቲካ ኃይሎች የሚነሱትን ሀሳቦች የማያስተናግድና አማራጭ ድምጾችን በኃይል የሚያፍን ሆኖ ቀጥሏል። በተለይም ከ1997 ዓ.ም ሀገራዊ ምርጫ ማግስት ጀምሮ መንግስት የወሰዳቸው ጠንካራ የቁጥጥር እርምጃዎች የዲሞክራሲ ተቋማት ማለትም እንደ ምርጫ ቦርድና ፍርድ ቤቶች ነፃነታቸውን እንዲያጡና የገዢው ፓርቲ አስፈጻሚ አካላት እንዲሆኑ አድርጓቸዋል። የፕሬስ ነፃነት መታፈን፣ የነፃ ጋዜጠኞች መታሰርና መሰደድ እንዲሁም እንደ የበጎ አድራጎት ድርጅቶችና ማህበራት አዋጅና የጸረ ሽብር አዋጅ ያሉ ህጎች መውጣታቸው የዜጎችን የመናገርና የመደራጀት መብት ሙሉ በሙሉ ያገቱ ነበሩ። ሁለተኛው መሰረታዊ ቀውስ የሰብአዊ መብቶች ጥሰት ነው። በሀገሪቱ የተለያዩ አካባቢዎች ከተነሱ ህዝባዊ ተቃውሞዎችና የፖለቲካ አለመረጋጋቶች ጋር ተያይዞ በዜጎች ላይ የተፈጸሙት ግድያዎች፣ ያለ ፍርድ እስራቶች ስርዓቱን በዓለም አቀፍ መድረክ ጭምር ከፍተኛ ወቀሳ ውስጥ የካተቱት ነበሩ። በተለይም የፖለቲካ እስረኞች የሚታሰሩባቸው እንደ ማዕከላዊ ያሉ የምርመራ ማዕከላት የሰብአዊ መብት ጥሰትና የማሰቃያ ስፍራዎች ሆነው ማገልገላቸው በህዝቡ ዘንድ በስርዓቱ ላይ የነበረውን የፍትህ እጦት ምሬት በእጅጉ አፋፍመውታል። ሶስተኛውና እስከ ዛሬ ድረስ ሀገሪቱን እየፈተናት ያለው ትልቁ ቀውስ ስርዓቱ የተከተለውና የብሔር ማንነትን ብቻ መሰረት ያደረገው የፌዴራሊዝም አወቃቀር ያስከተለው አሉታዊ ተጽዕኖ ነው። ይህ አወቃቀር የብሔረሰቦችን ባህልና ቋንቋ ቢያስተናግድም በተቃራኒው ግን ከጋራ ሀገራዊ ማንነት ይልቅ ለብሔሩ ማንነት ቅድሚያ እንዲሰጥ በማድረጉ በህዝቦች መካከል መጠራጠርና ፉክክር እንዲነግስ አድርጓል። በጥንቃቄ ያልተያዙ የክልል ወሰን ማካለሎችና የባለቤትነት ጥያቄዎች በሀገሪቱ የተለያዩ አካባቢዎች ለተከሰቱና ዛሬም ድረስ ለቀጠሉት የማንነት ግጭቶች፣ የንብረት ውድመቶችና በሚሊዮኖች ለሚቆጠሩ የዜጎች መፈናቀል ዋነኛ መነሻ ሆነዋል። በተጨማሪም ልማታዊ መንግስት የተሰኘው የኢኮኖሚ ሞዴል ፕሮጀክቶችን ቢወልድም አብሮት የመጣው ስር የሰደደ የሙስና መዋቅር፣ የበላይ አመራሮችን ባለስልጣናት ያለ አግባብ መበልጸግ እናም የሀብት ክፍፍሉ ፍትሃዊ አለመሆን የህዝቡን ቁጣ አባብሶታል። በወጣቱ ዘንድ የታየው ከፍተኛ የስራ አጥነት ችግርና በፖለቲካዊና ኢኮኖሚያዊ ውሳኔዎች ላይ ተገልሎ የመኖር ስሜት ከ2008 ዓ.ም ጀምሮ የተቀጣጠሉትን ተከታታይ ህዝባዊ ተቃውሞዎች የወለደ ሲሆን ይህም የስርዓቱን የመጨረሻ ውድቀት ያፋጠነ መዋቅራዊ ስንጥቅ ነበር። በኢትዮጵያ ዘመናዊ የፖለቲካ ምህዳር ውስጥ እንደ ግንቦት 20 የጎላ የትርክት መከፋፈልና የሐሳብ ጦርነት ያስከተለ ሌላ ታሪካዊ ዕለት ማግኘት አዳጋች ነው። የታሪክ ምሁራን፣ የፖለቲካ ኃይሎችና ተንታኞች ይህንን ዕለትና ተከታዩን የ30 ዓመታት ጉዞ የሚረዱበትና የሚተርኩበት መንገድ እጅግ የተራራቀና እርስ በርስ የሚጋጭ ነው። ይህ የትርክት ዋልታ ረገጥነት በዋናነት በሁለት ተቃራኒ ጎራዎች ተከፍሎ ይንጸባረቃል። የመጀመሪያው ጎራ የስርዓቱ አርቃቂዎችና ደጋፊዎች ትርክት ግንቦት 20ን እንደ የአዲሲቷ ኢትዮጵያ መባቻ አድርጎ ይወስዷታል። በዚህ እይታ መሰረት ዕለቱ ኢትዮጵያን ከእርስ በርስ ጦርነትና ከደም መፋሰስ የታደጋት የፊውዳልና የወታደራዊ አምባገነንነት ቀንበር ሙሉ በሙሉ የተሰበረበት የታሪክ ምዕራፍ ነው። የዚህ ትርክ አቀንቃኞች እንደሚከራከሩት ስርዓቱ የብሔር ብሔረሰቦችን እኩልነት በሕግ በማረጋገጡ ሀገሪቱ ወደ መበታተን እንዳታመራ
ዋስትና ሆኗታል። ለነሱ የፌዴራል መዋቅሩ ብዙሃነትን በአግባቡ ያስተናገደና ለዘመናት ተጭኖ የነበረውን የአንድ ወጥ ማንነት የበላይነት ያስቀረ ፍትሃዊ ስርዓት ነው። በተጨማሪም በኢኮኖሚና በመሰረተ ልማት ረገድ የተመዘገቡትን ታላላቅ ስኬቶች በማንሳት ግንቦት 20 ሀገሪቱን ከረሃብና ከድህነት አረንቋ አውጥቶ ወደ ተከታታይ እድገት የመራት ዕለት መሆኑን አጥብቀው ይሞግታሉ። በተቃራኒው የሚቆመው ሁለተኛው ጎራም የስርዓቱ ተቺዎችና የተቃዋሚ የፖለቲካ ኃይሎች ትርክት ግንቦት 20ን እንደ የሀገራዊ ውድቀትና የመከፋፈል መጀመሪያ አድርጎ ይፈርደዋል። ይህ ወገን እንደሚለው ዕለቱ የሀገሪቱን ብሔራዊ አንድነትና የታሪክ ትስስር ያላላ በዜጎች መካከል የነበረውን አብሮነት በመሸርሸር በብሔር ላይ የተመሰረተ ልዩነትን በህግ ጭምር ተቋማዊ ያደረገ ጥቁር ቀን ነው። የዚህ ጎራ ተከራካሪዎች ስርዓቱ ያመጣውን ፌዴራሊዝም ጎሳን መሰረት ያደረገ ከፋፍለህ ግዛ ስልት አድርገው የሚመለከቱት ሲሆን ዛሬ በሀገሪቱ ለሚታዩት የብሔር ግጭቶች፣ መፈናቀሎችና አለመረጋጋቶች ቀዳሚውን ተጠያቂ ያደርጉታል። የፖለቲካ ምህዳሩ መጥበብን፣ የዲሞክራሲ ተቋማት አለመኖራቸውንና የታዩትን የሰብአዊ መብት ጥሰቶች በመጥቀስም ግንቦት 20 ከአንድ አምባገነን ስርዓት ወደ ሌላ የተራቀቀ የአንድ ፓርቲ አምባገነንነት የተደረገ ሽግግር እንጂ እውነተኛ ነጻነት የመጣበት ዕለት አይደለም የሚል ጽኑ አቋም አላቸው። ይህ በሁለቱ ዋልታዎች መካከል ያለው የትርክት ጦርነት በምሁራን ደረጃም ሰፊ ክርክር የሚደረግበት ጉዳይ ነው። አንዳንድ ገለልተኛ የታሪክ ተንታኞች እንደሚያመላክቱት የኢትዮጵያ የፖለቲካ ኃይሎች ታሪክን ሚዛናዊ በሆነ መንገድ ከመመርመር ይልቅ የፖለቲካ አጀንዳ ለማረጋጋጭነት የመጠቀም ዝንባሌ ያሳያሉ። አንደኛው ወገን የተመዘገቡበትን ስኬቶች ብዙ በመዘወር ውድቀቶችን ለመሸፈን ሲሞክር፣ ሌላኛው ወገን ደግሞ ስህተቶችን ብቻ በማጉላት የተሰሩትን ግዙፍ መሰረተ ልማቶችና አዎንታዊ ለውጦች ሙሉ በሙሉ የማሳነስ አዝማሚያ ይታይበታል። ይህ የትርክት መከፋፈል በህዝቡ ዘንድም ሰርጾ በመግባቱ ግንቦት 20 ዛሬም ድረስ በአንድነት ሊያቆም የሚችል የጋራ ታሪካዊ መግባባት ያልተደረሰበት አከራካሪ ዕለት ሆኖ ቀጥሏል። ግንቦት 20 ቀን 1983 ዓ.ም በኢትዮጵያ ታሪክ ውስጥ ትልቅ ስፍራ ያለው የራሱ የሆነ ጠንካራ ስኬቶችና ጥልቅ ስብራቶች ያሉት ክስተት ነው። ታሪክን ወደ ኋላ መመለስ ባንችልም ካለፈው ታሪክ ውስጥ ለወደፊቱ የሚጠቅሙንን አስተማሪ ትምህርቶች መቅሰም ግን የዛሬው ትውልድ ቀዳሚ ኃላፊነት ነው። ከግንቦት 20 ታሪካዊ ጉዞ የምንማራቸው 3 መሰረታዊ ቁም ነገሮች አሉ። የመጀመሪያውና ዋናው ትምህርት የፖለቲካ ስልጣን ሽግግር በኃይልና በጦርነት ብቻ የሚከናወንበትን አዙሪት መስበር አለብን የሚለው ነው። ደርግ የገጠሙትን የፖለቲካና የማንነት ጥያቄዎች በሰላማዊ መንገድ ውይይት ከማድረግ ይልቅ በኃይል ለመፍታት መሞከሩ ለራሱ ውድቀትና ለሀገሪቱ መዳከም ምክንያት ሆኗል። በተመሳሳይ ከግንቦት 20 በኋላ የመጣው ስርዓትም አማራጭ የፖለቲካ ሀሳቦችንና ተቃውሞዎች በሰላማዊ መንገድ ከማስተናገድ ይልቅ በህግና በኃይል ለመጫን መሞከሩ የውስጥ ቀውሶችን አባብሷል። ይህ የሚያሳየን እውነተኛ ሰላምና መረጋጋት ማምጣት የሚቻለው ሁሉንም ያካተተ ግልጽና ሰላማዊ የፖለቲካ ስርዓት መገንባት ሲቻል ብቻ መሆኑ ነው። ሁለተኛው ትምህርት በኢኮኖሚ እድገትና በዲሞክራሲያዊ መብቶች መካከል ያለውን የማይነጣጠል ትስስር መረዳት ነው። የኢህአዴግ መንግስት ያስመዘገባቸው ግዙፍ የመሰረተ ልማት ግንባታዎች፣ መንገዶች፣ የኃይል ማመንጫዎችና የትምህርት ተደራሽነቶች ሀገሪቱን እጅግ የጠቀሙና ሊካዱ የማይችሉ ስኬቶች ናቸው። ነገር ግን እነዚህ ቁሳዊ እድገቶች ብቻቸውን የህዝብ የነጻነት፣ የፍትህና የእኩልነት ጥያቄዎችን ሊተኩ እንደማይችሉ ታሪኩ በተግባር አሳይቶናል። የዜጎች ሰብአዊና ዲሞክራሲያዊ መብቶች ሳይከበሩ፣ ፍትህ ሳይሰፍንና የፖለቲካ ምህዳሩ ሳይሰፋ የሚመዘገብ የኢኮኖሚ እድገት ብቻውን ዘላቂ ሰላምን ሊያረጋግጥ አይችልም። ሶስተኛውና የመጨረሻው ቁም ነገር የብዙሃነት አያያዝ ጥንቃቄና ሚዛናዊነትን የሚሻ ጉዳይ መሆኑ ነው። የኢትዮጵያን የብዙሃነት የብሔር ብሔረሰቦችና ባህልና ቋንቋ ማክበር ለሀገራዊ አንድነት ወሳኝ መሰረት ነው። ሆኖም ግን የጋራ ሀገራዊ ማንነትና ትስስር በበቂ ሁኔታ ሳይገነቡ ልዩነቶችን ብቻ ተቋማዊ ማድረግ በህዝቦች መካከል መጠራጠርንና ግጭትን እንደሚወልድ ባለፉት 30 ዓመታት በከፍተኛ የሰውና የንዋይ ኪሳራ አይተነዋል። ስለዚህ የወደፊቱ የኢትዮጵያ ጉዞ የብሔር ማንነትና ሀገራዊ አንድነትን ሳያጋጩ ሁለቱንም ሚዛናዊ በሆነ መንገድ አስማምቶ ማስኬድ ላይ ማተኮር ይኖርበታል። በማጠቃለያው ግንቦት 20ን በአንድ ወገን ብቻ ሙሉ በሙሉ ስኬት ወይም ሙሉ በሙሉ ውድቀት አድርጎ መሳል ከእውነተኛው የታሪክ ሚዛን ያፈነገጠ ነው። ዛሬም
የሚያስፈልገን ካለፉት ስርዓቶች ጠንካራ ጎኖችን መውሰድ፣ ስህተቶቻቸውንና ውድቀቶቻቸውን ደግሞ በአርቆ ሐሳቢነት ማረም ነው። ታሪክን ለመበቀልና ለፖለቲካ መጠቀሚያነት ከመተርጎም ወጥተን ለወደፊቱ የተሻለች ፍትሐዊና የበለጸገች ኢትዮጵያን ለመገንባት የሚያስችለንን ትምህርት መውሰድ ስንችል ብቻ ነው ዛሬ በ2018 ዓ.ም ወይም አሁን ባለንበት ዘመን ታሪክን ወደ ኋላ መመለስ ባንችልም ካለፈው ታሪክ ውስጥ ለወደፊቱ የሚጠቅሙንን አስተማሪ ትምህርቶች መቅሰም ግን የዛሬው ትውልድ ቀዳሚና የማይታጠፍ ኃላፊነት ነው። የግንቦት 20 ታሪካዊ ጉዞ በደም በእንባ በታላላቅ ስኬቶችና በጥልቅ ስብራቶች የተሞላ መጽሐፍ ነው። ካነበብነው መጽሐፍ የምንወስደው ቁም ነገር ግን ግልጽ ነው። የፖለቲካ ስልጣን ሽግግር በኃይልና በጦርነት ብቻ የሚከናወንበትን አውዳሚ አዙሪት መስበር አለብን። በኢኮኖሚ እድገትና በዲሞክራሲያዊ መብቶች መካከል ያለውን የማይነጣጠል ትስስር ተረድተን የሰው ልጅ ነፃነትና ክብር ማስቀደም ይኖርብናል። ከሁሉም በላይ ደግሞ የሀገራችን ውብ ብዝሃነትና ጠንካራ ሀገራዊ አንድነት ሳናጋጭ ሁለቱንም ሚዛናዊ በሆነ መንገድ አስማምቶ ማስኬድ የህልውናችን ጉዳይ መሆኑን ማመን አለብን። የተከበራችሁ የታሪክ ቅምሻ ቤተሰቦች ለእናንተስ ግንቦት 20 ቀን 1983 ዓ.ም ምን ትርጉም አለው? ካለፈው 30 እና 35 ዓመታት የሀገራችን ጉዞ እንደ ሀገር ምን ተማርን? ወደፊትስ ምን ማድረግ ይኖርብናል? ሐሳብና አስተያየታችሁ ከታች ባለው የኮመንት መስጫ ሳጥን ውስጥ በሰለጠነና በሚዛናዊ መንገድ እንድታካፍሉን እጋብዛችኋለሁ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን፣ ለሌሎችም ታሪክና ሚዛናዊ በሆነ መንገድ ማየት ለሚፈልጉ ወገኖቻችን ሼር ማድረጋችሁን አትዘንጉ። እንደዚህ ያሉ ጥልቅ የታሪክ ትንታኔዎች ሁልጊዜ እንዲደርሳችሁ ደግሞ ቻናላችንን ሳብስክራይብ በማድረግ የደወል ምልክቷን ይጫኑ። ታሪክን እንወቅ፣ ካለፈው እንማር፣ ለነገው ትውልድ የተሻለ እውነትን እናስረክብ። ቀጣይ በሌላ የታሪክ ቅምሻ እስክንገናኝ ድረስ ሰላምና ጤና ለእናንተም።